ያለምንም ጥርጥር ህወሓት ለጦርነት የተዘጋጀው እንደሆነ ወቅ የፕሪቶሪያውን ስምምነት አፍርሶ ጨርሶታል። የምርጫ ቦርዱን ውሳኔ ባለማክበር የፕሪቶሪያውን ስምምነት ጣሰ። ከዛ ከጣሰ በኋላ የፕሪቶሪያውን ስምምነት ከተጣሰ ወደ ጦርነት እንገባለን አላው ህወሓት ያፈረሰውን ስምምነት ካፈረሳችሁት ዋ ብሎ ያስፈራራል ራሱ። ምርጫ ቦርድ ውሳኔን የፌደራሉ መንግስቱ ወደ ሌላ አቅጣጫ ከወሰደው ግን አደጋ አለው ያስፈራራል። ለጦርነት ተዘጋጅተናል። የምርጫ ቦርድ ውሳኔ ባለማክበር ኦልሬዲ ስምምነቱን ጥሶታል። የጣሰውን ስምምነት ከጣሳችሁት ወየውላችሁ ብሎ የሚለው ጦርነት ፈልጎ ነው። የፕሪቶሪያው ስምምነት ከተጣሰ ወደ ጦርነት እንገባለን እያለ የፕሪቶሪያውን ስምምነት የምጥሰው የምርጫ ቦርድ ውሳኔ ባለማክበር ነው። ቆይ ምርጫ ቦርድ ግንቦት 5 የሚሰርዘው ጉዳይ ለብቻው ወስደን ካየነው ለህወሓት ምንም ማለት አይደለም ማለት ችግር የለውም ልትሰርዝ እያለ ነው። ምን ነው ስትለው ድሮም ተሰርጃለሁ አሁንም እንደተሰረዝኩ እቀጥላለሁ ወደ ጥር 2013 እየመለሳችሁ ነው አለ። ምን ማለት ነው አቡሽዬ ብለህ ስትለው 2013 እየመለሳችሁ ማለት አሸባሪ ሆኛለሁ ወደ ጦርነት ገብቻለሁ ማለት ነው። ህወሓት ወደ ጥር 2013 ተመልሻለሁ ካለህ ወደ ቀድሞ ማንነቴ ወደ ሽብርተኝነትና ወደ ጦርነቴ ተመልሻለሁ እያለ ነው። በሱዳን በኤርትራ በትግራይ እንዲሁም በትግራይና በአጎራባች ኤሪያዎች ላይ ያሉትን እንቅስቃሴዎች ነባራዊ ሁኔታዎች ገምግመዋል ብሎ ሲልኝ ሲቹዌሽናል አናላይሲስ ሰርተው እንደሆነ እየጠቆመኝ ነው። እቺ ሲቹዌሽናል አናላይሲስ ነው ሁለተኛ ዙር ጦርነት ከመጀመራችን ግድም አድርገዋት የነበረች ነገር ነው አስተውሳለሁ። ሁለት የጌታቸው ረዳ ንግግር ምንድን ነው የሚያሳየው? የህወሓትን ጀነራሎች ኃጢአታቸው ቃል በቃል በስም እየዘረዘረ ዘገዘገልህ። እኔ ልንገርህ በአሁኑ ሰዓት የትግራይ ወጣት ቴክኖሎጂ ፎርስ መልቲፕላየር የሆነ አቅም ተጠቅሞ የሚያደርገው ውጊያ ካልሆነ በስተቀር በሰው ኃይል ላይ የተመሰረተ ውጊያ የሚመራ ጀነራል እኔ ጤነኛ ነው እያለ ነው። እኔ የምላቸው ህወሓት ልም ያለ ወርቅ ሌባ ነው ብዬ ስል ኧረ ሲሉ ተው ያኔ እኮ አይደለም የምሰርቀው በጦርነቱ ወቅት ራሱ 2014 ሲላችሁ እኮ እሳት ያላሰው ጦርነት እየተካሄደ ባለበት ሰዓት በዚህ ጋር ጦርነት ተዋጋ እያለ በዚህ ጋር ደግሞ እያለ እስካባተ ወርቃው ጠለል ዘጋ ወድ ሰቀለ የወርቅ ንግድን እስካስቀጠለ ድረስ እኔ እነግርሃለሁ። አሁን በቁጥጥር ስር ዋለ ምልህ የመጣው ወርቅ ንግድ ለመፈጸም በቃ ሁሉ ነገር እንቅፋቶቹ ተነስተናል። ወርቅ ንግዱን ሊያጧጥፍ ነው የመጣው። ይሄ ፈጥሮ አይደለም እነግርህ በይፋ እኔ ካሁን በፊት ከታተለው ነበር መቀለ ሆኜ ጥቅማቸውን እስካረጋገጡ ድረስ እያንዳንዱ ለዘረፋ የሚመች ስራ ከመስራት ወደ ኋላ የሚሉ ሰዎች አይደሉም። ሌቦች ናችሁ መባል መቻል አለባቸው። ወደ ጦርነት እየሄድን እየቀረብን እንደሆነ ተገንዘብ ነው እያልኩ ያለው። ጌታቸው ረዳ በዚህ ልክ የሚያወራው ዝም ብሎ ነው እንዴ? እነ ደብረጽዮን ሆነ አሁን ስልጣን ላይ ያሉት አሁን ጌታቸው ረዳን አባረር ብለው የሚሉ ሰዎች ኩራት ተሰምቷቸው እየፎከሩ ነው አለ ጌታቸው። አሁን ጌታቸውን አባረና ወደ ሌብነታችን እንደፈለግን እንመለስ ብለው እያሉ ነው አለ። ጌታቸው ረዳ ደግሞ ከፌደራል መንግስት ጋር ተደጋግሞ እነዚህ ሰዎች በቁጥጥር ስር እንዲውሉ እያደረገ ነው ያለው። ይሄን ደግሞ ሲያደርግ አሁን ስልጣን ላይ ያለው ታደሰ ወረደም ሆነ ደብረጽዮን እነዚህ ሌቦች ከነዚህ ሌባ ኔትወርክ ጋር ጥብቅ ቁርኝት ያላቸው እንዲሁም መደበኛ ስራቸው እነዚህ ሌቦች መከላከል እንደሆነ ጌታቸው እየነገረን እና ዶክተር አብይ መንግስት ከሱ ጋር ተነጋግረው ጌታቸው ጋር ተነጋግረው እነዚህ ሰዎች ላይ እርምጃ መውሰድ ከጀመረ አንድ ሁለተኛ ይሄ ሌባ ቡድን ሌብነትን ለመከላከል የሌብነት የዘረፋ ኔትወርኩን ለመከላከል ከሻዕቢያ ከፋኖ ጋር ሆኖ ግጭትና ጦርነት ሊያስነሳ እንደሚችል ይሄው ጌታቸው ረዳ ራሱ እየነገረን ነው። መጋቢት ላይ ወደ ትግራይ የሚደረገው በረራ የተቋረጠው ያ ማፊያ ቡድን የፕሪቶሪያውን ስምምነት ጥሶ በጉልበት ማህተም እየቀማ በጉልበት የጊዜያዊ መስተዳድሩን ፕሬዝዳንት ሊገድል ሁሉ ሙከራ አድርጎ ነው አይደለም? ያኔ መቋረጡ ትክክል ነበር አይደል? እሺ ጌታቸው ረዳን ሲያሳድዱት ማለት ነው። ጌታቸው ረዳን ሲያሳድዱት ነው ያኔ በረራ የተቋረጠው። ያኔ የተቋረጠበት ምክንያት ምንድነው? እነዚህ ሰዎች የፕሪቶሪያውን ስምምነት ጥሰው በጉልበት ስልጣን ለማያዝ በሚያደርጉት ጥረት ነበር። ያ ትክክል ነበር ብለዋልና አሁን ባለፉት ሁለት ቀናት አለ በግንቦት ወር ይሄ ነገር መሆኑ በጣም አሳስቦኛል ሲል ወያኔዎች እንደዚህ ሲያወሩ ያኔ ምን አሉ መሰለህ? ኤግዛክትሊ ምን አስታውሰኝ መሰለህ? የትግራይ ክልል አንበጣ ገብቶ አለ አንበጣ እየበላን ተቸግረን የእስራኤል መንግስት ለነዚህ አንበጣ መድኃኒት መርጫ የሚሆኑ ድሮንሶች ቢልክልን የፌደራሉ መንግስት ይዞ አስቀረብን የሚል ደብዳቤ ጻፈ። አቤት እንዴት አስታውስኩት? የትግራይ ክልል የተጋረጠበትን የህልውና አደጋ ህዝቡ ላይ የተጋረጠበትን የረሃብ አደጋ የአንበጣ ችግር ለመከላከል ብሎ የተላኩለትን ድሮንሶች የፌደራል መንግስት ኤርፖርት ላይ ይዞ መመለሱ ፍጹም ኢፍትሃዊ ነው፣ ሞራላችንን የሚነካ ነው፣ በምግብ ራሳችን ለመቻል የምናደርገውን ጥረት የሚያስተጓጉል ብላ 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 ደብዳቤ ጻፉ። አስታውስኩት። የክልሉ የግብርና ቢሮ ኃላፊ እንዲህ ጻፈው። በኋላ ውስጥ ስናየው ግን ምንድነው ድሮንሱ ከእስራኤል የመጣ ድሮንሱ ከቻይና የተገዛ በእስራኤል በኩል የመጣ ድሮንሱ ገብቶ ለጦርነት ውጊያ የሚውል ነበር። ህወሓት ጥር 2013 ላይ ሲሰረዝ መሰረዙ ብቻ አይደለም በህዝብ ተወካዮች ምክር ቤት ምን ተብሎ ተፈርጇል? ሽብርተኛ ቡድን ተብሎ ተፈርጇል።
ራይት ሽብርተኛ ቡድን ተብሎ ተፈርጆ በምርጫ ቦርድ ተሰርዞ ከመደበኛ የፖለቲካ እንቅስቃሴ ታግዶ በጦርነት ስልጣን ይዛለው ብሎ ጦርነት ገጥሞ ተስካሩ ከተነፋለት በኋላ እጁን የኋሊት እንዲተጠምዝዞ ተቆልሞ ተይዞ ፕሪቶሪያ ድረስ ሄዶ ፈርም ተብሎ ፈርሟል። ራይት ሲፈርም እዛች ፊርማ ላይ ህወሓት የምትል ስም ማለት የሆነ አካል ስምነቱ መፈረም ነበረበት። ነገር ግን የፈረመው ሰውዬ ጌታቸው ረዳ ነው። ራይት አሁን አይደል የፈረመው ጌታቸው ረዳ ነው። ከጌታቸው ረዳ ቀጥሎ ጻድቃን ነው እዛ ቦርክ ላይ ነበር። ከዛ ቀጥሎ ፍስሐዬ ነው ማን የሚባለው ነው። ከዛ ቀጥሎ በዚህ ጉዳይ ላይ የሚመለከተው ምናልባት የውጭ ግንኙነት ኃላፊ ሆኖ ወሬውን ሲያወራ የነበረው ማለት ነው እንደያ ምናምን ነው። ራይት እኔ ምን ግን ወፉ ፊርማውን የፈረሙ ሰዎች አሁን አዲስ ፓርቲ አቋቁመው የተንቀሳቀሱ ነው። በፕሪቶሪያው ስምምነት ላይ አሁን እዛ ላይ ባለው መሰረት አቶ ጌታቸው ረዳ ማን ወክሎ ነው የፈረመው? የህወሓት ፓርቲ አባል ስለነበር ነው። አሁን ግን የትግራይ ዲሞክራሲያዊ ሊበራል ዲሞክራሲያዊ ፓርቲ ምን ነው ጌቾ ስሙን ብታሳጥረው ግን እሺ ኤኒዌይስ ግን ጌታቸውን ነው ማቆም ብሎ ካልክ አሁን በዛ በፕሪቶሪያው ስምምነት መሰረት ህወሓት የሚል ስም የለም። ፓርቲስ ነው የሚለው። በፓርቲዎቹ ስም ህወሓት ምን አድርጓል? ፊርማ ሰርቧል። ፊርማ ሰበ ጌታቸው ረዳ ከሆነ ህወሓት አለ የሚታወቀው በፕሪቶሪያው ስምምነት የጌታቸው ረዳ ፓርቲ ነው ብለህ ልትል ትችላለህ። ይሄ አንድ። ሁለተኛ አሁን ግን ደብረጽዮን እያለ ያለው ነገር ምንድነው? ብሰርዙኝ አሁን ምንም ነገር የለውም ወደ ጥር 2013 ተመልሻለሁ እያለ ነው። ጥር 2013 ተመልሻለሁ ብሎ ማለት ወደ ቀድሞ የሽብርተኝነት የምርጫ ቦርድ በፖለቲካ ፓርቲ በምርጫ ቦርድ እንደተሰረዘው በፌዴራሉ መንግስት ሽብርተኛ ተብሎ እንደተፈረጀው ወደ ቀድሞ ማንነቱ ተመልሷል ማለት ነው። ራሱ ሽብርተኛ ፓርቲ ነኝ ብሎ እያለ ነው። ራሱ ወደ ጦርነት ተመልሻለሁ እያለ ነው። አሁን ማመልከቻ አስገብቻለሁ፣ ጸረ ሙስና አስገብቻለሁ፣ አንዱ ሰውዬ እንደውም ታስረዋል ያለ ነው ጌታቸው። ያ ማለት ጌታቸው ረዳ እያቀረባለው መረጃ መሰረት መነሻ አድርጎ የፌዴራሉ መንግስት እነዚህን ሌቦች እያሰረ እንዳለ ካወቅ አንድ። ሁለተኛ ደብረጽዮን ሆነ ጅዋጅዌ ጀነራል ማንበ ታዲያ ወረደ እነዚህን ሰዎች መከላከል መደበኛ ቀዳሚ ስራቸው እንደሆነም ይነግራል። ሌባውን እጅ ከፍንጅ ይዤው እሰረው ብዬ ስለው አያስርም ብሏል ታዲያ ወረደ። ታሳውስ ደብረጽዮን 300 ሚሊዮን ብር የሰረቀውን ሰውዬ በሱዳን በኩል በገባው በድብቅ ባስገባው አውሮፕላን ወደ እንግሊዝ ሀገር እንደላከው ትላንትና ቁጭ አድርጎ ነገር። እነዚህ አውሮፕላኖች ሲገቡ እኮ አሰው አብርሃ እያወጣ አሰው አብርሃ ያለ አውሮፕላን ይቆጥራል እያለ የሲአይ አውሮፕላኖች እያስነቀቁ ሳውራቸው ነበር ወደ ዘከዘከል ይዘው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።